እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? አሁንማ ፈራን፣ ምላሳችን የሚያባዛ ሁሉ መሰለን። ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል፣ በቀን ሬሳ ይቀመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ሰይፍ ይዞ ማረዱን አላቆመም። ምን ጥቅም አለው? ብናውቅ ዙግዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? አርሲ ላይ የሚታረዱ ክርስቲያኖች እየተሸነፉ አይምሰላችሁ። የክርስቲያኖች መታረድና ሞት ከዘመነ ሰማዕታት ጀምሮ ከሐዋርያት ዘመን ጀምሮ ያለ ነው። ቤተ ክርስቲያን በተቃጠለች ቁጥር ትበዛለች፣ እሳት በእሳት ይባዛል እንጂ አይጠፋም። የማያቋርጥ እንባም ከፊታችን ሊያፈስ የሚችል መከራ ተሸክመናል። ከምንሰማው የበለጠ በግላችንም የበለጠ ብዙ ሐዘንና መከራ ስጋት አለ። ይህን ሁሉ ችለን እየኖርን ነው። ግን ጆሮአችን በመርዶ ምክንያት አሸማቆን ስጋውያን ብቻ ሆነናል። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። እኛም እናለቅሰው ለገዳዮች ነው። እጃቸው የዛለለት ሰይፍ ቀርቶ እጁን ጣት ማንሳት ያቃታቸው ቀን ሞገስ የሚሆናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። በእኛ ኃጢአት ምክንያት ግን የገጠሪቷ ቤተክርስቲያን መከራ እያየች ነው። እኛ ከተማ ውስጥ ጾም ሽረን እንበላለን፣ ካህን ለካህን እንነካከሳለን። ምእመኑም አባቶቹን አያከብርም። ብዙ ጊዜ ተከታይ ያላቸው ሰዎች አባቶቻቸውን የሚሳደቡ ናቸው። የሚያሳዝን መከራ ውስጥ ነው ያለነው። አናለቅስም፣ ዜና ሆኗል። በቃ አይተን እንበሳጫለን። እከሌ ምን አለ ስለታረዱት ሰዎች። ምን ብናወራ ምን ጥቅም አለው? አብዴላችሁም በየቤታችን እናልቅስ። ሰውነታችን እኮ እንደ ይህን ዜና በመስማት እኮ በሰቀቀን አለቀ። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። ውለታ ብዙ ተነግሮ አያልቅም፣ ኃጢአተኛ ነው ብለህ ሰው አትንቅም። እንግዲህ እንደ እግዚአብሔር ፈቃድ የምንማርበት የትምህርታችን ርዕስ በእሳት ትጠመቃላችሁ የሚል ይሆናል። የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ዛሬም በእሳት ትጠመቃላችሁ የሚለውን ቃል የተናገረው ዮሐንስ ነው። የዚህ የጉባኤያችን መሪ በመንፈስ የሚጠብቀን አማላጃችን መጥምቀ መለኮት ዮሐንስ ገና ጌታ መከራውን የሚቀበልበት ጊዜ ሳይጀመር ስራውን ሳይጀምር ገና በ33 ዓመቱ መስቀል ላይ ከመውጣቱ በፊት የ30 ዓመት ጎልማሳ ሳለ ዮሐንስ ያጠምቅ ነበር እየዞረ። አስተዳሉ ፍኖተ ለእግዚአብሔር፣ የጌታን ቦታ የጌታን መንገድ ጥርጊያውን አዘጋጁ፣ ተራራው ዝቅ ይበል ጠማማውም ይቅና እያለ ያስተምር ነበረ። አባታችን መጥምቀ መለኮት ዮሐንስ ባለ ብዙ ጸጋው ካህን፣ መጥምቅ፣ ነቢይ፣ ሰማዕት፣ ሐዋርያ ነበረ። እምትውልደ አንስት አልቦ ዘየአብዮ ተብሎ የተነገረለት ከሴቶች ከተወለዱት መካከል እሱን የሚያህል የለም የተባለለት በመንግሥተ ሰማያት እሰ ዘይንእሶ የአብዮ የሚያንሰው ብቻ ይበልጠዋል፣ 6 ወር ያንሰዋልና። 6 ወር ቢያንሰውም ግን ገና በማይፀን ሳለ በእናቱ ማይፀን ሳለ ለጌታ የአምልኮ ስግደት ድምጿን ላሰማች ለእናቱ ለድንግል ማርያም የጸጋ ስግደት ሰግዶ ድንግል እንደምታማልድ ከሷ የሚወለደው ዓለምንም እንደሚያድን የ6 ወር ጽንስ ሆኖ የመሰከረ ሐዋርያ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ሲመርጥ በማይፀን ያናግራል። እግዚአብሔር ሲፈቅድ እንቅስቃሴያችን የሚጀምረው በማይፀን ነው። ውሃ የነበረ ፍጥረት አካል ገዝፎ በእግዚአብሔር ፈቃድ ቅርጽ ሲሰራ ፍላጎቱን ማሳየት ይጀምራል። እግዚአብሔር የሰራው ሰው በማይፀን ሳለ ሰርቻለሁ፣ በእናቱ ሆድ ሳለ ቀብቻለሁ ይሌለ። ስለዚህ ነቢያትን ከማይፀን ጀምሮ ኤርምያስን የቀባ እግዚአብሔር መጥምቁ ዮሐንስንም አስቀድሞ ለዚህ ተልእኮ አዘጋጅቶት ነበርና ገና በእናቱ ማይፀን ሳለ የእመቤታችንን የሰላምታ ድምፅ ሲሰማ አንፈራጸ በውስተ ከርሳ ይላል። በማይፀኗ እያለ በደስታ ዘለለ። ብፁዕ ቅዱስ አቡነ ሽኖዳ በረከታቸው ይደርብን። ምን ይሉ ነበረ? የፅንሱ መዝለል 2 ነገሮች ይደንቀኛል። አንደኛ ፅንሱ በደስታ መዝለሉ ይገርመኛል። የ6 ወር ፅንስ ገብቶት በደስታ መዝለሉ ይገርመኛል። ሁለተኛ ፅንሱ የዘለለው በደስታ መሆኑ ደግሞ እናቱ መረዳቷ በጣም ይገርመኛል። የሰላምታሽን ድምፅ በሰማው ጊዜ በማይፀኔ ፅንሱ በደስታ ዘለለ። እናት ገና በማይፀኗ ያለው ፅንስ ሲዘል ምን እንደሆነ ስሜቱን ታውቃለች። እግዚአብሔር የመረዳትን እድገት፣ አይምሮ ጥልቀት፣ ምጥቀት፣ ብስለት ስለ ልጆቻቸው ማወቅን
ለእናቶች ሰጥቷል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ በማኅፀኔ ያለው ጽንስ አለች ልጄ በደስታ ዘለለ ድምፅሽን ሲሰማ። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለች። ድንግል ማርያምም ይሄንን አለች፣ ነፍሴ እግዚአብሔርን ታከብረዋለች። ነፍሴ የእግዚአብሔርን ታላቅነት ታከብራለች። ነፍሴ የእግዚአብሔርን ታላቅነት ታውጃለች። ከዚህ እኮ የሚበልጥ ጸሎት የለም። ነፍሴ በቃ እግዚአብሔርን ታላቅ ነህ ትለዋለች። የመጨረሻ ጥጋችን ይሄ ነው። ነፍስ ነፍሰት እሴፎለ እግዚአብሔር ነው። እስመ ረዳኢነ ወምስካኢነ ውእቱ ለዓለም፣ ለዘላለም መጠጊያ ኃይላችን እግዚአብሔር ነው። ስለዚህ እግዚአብሔርን የተደገፈች ነፍስ አትፈራም፣ አትወድቅም፣ አትጠፋም፣ አትሰነካከልም። እና ነፍሳችን የእግዚአብሔርን ታላቅነት ያውጅ ዘንድ ጸልያ ልታስተምረን ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች አለች። ስሟ ለዘላለም የተመሰገነ ይሁን የአምላካችን እናት። ለቅኖች ምስጋና ይገባልና እግዚአብሔር ለመረጣቸው ምስጋና ስናቀርብ ከምንም በላይ ለእመቤታችን የምንሰጠው ምስጋና ልዩ ነው። ያስተበጽሑኒ ኩሉ ትውልድ ብላለችና። ወደ ተነሳንበት ነጥብ ስንመለስ መጥምቀ መለኮት ዮሐንስ በእናቱ ማኅፀን እያለ የድንግልን አማላጅነት የመሰከረ ነው። በቃ መማር አያስፈልግም። 40 ዓመት መማር አያስፈልግም። 20 ዓመት 30 ዓመት መማር አያስፈልግም። የእውቀት ጉዳይ የእግዚአብሔር ስጦታ ነው። ብዙ ዓመት ተምረህ ወረቀት ልትሰበስብ ትችላለህ። ንጹህ እውቀት የሚሰበሰበው ግን ከእግዚአብሔር ዘንድ ነው። ሰዎች ማስተዋል ከእግዚአብሔር ዘንድ ካልተሰጣቸው ቢማሩ ጥቅም የለውም። ስለ ትምህርት እንደ አይሁድ ሊቅ ማን አለ? በዓለም ላይ አሉ የሚባሉ ምሁራን ዓለም በታሪክ ደረጃ ያስቀመጣቸው ሰዎች ኒውክሌር ነው ያመረቱልን፣ መጥፊያችንን የሰሩልን። ክርስቶስ ግን በልበ ሐዋርያት በእነ መጥምቁ ዮሐንስ ልብ የሰራልን አዲሲቷን ቤተክርስቲያን ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ብዙ የምናደንቃቸው ዝነኞች ቢኖሩ ዓለምን መርዝ ሰጥተዋት ነው ያለፉት። እግዚአብሔር ግን ማርከሻውን፣ የመርዙን ማርከሻ፣ የሕይወትን ማስነሻ፣ የሞትን መጥፊያ፣ የክህደትን ማስወገጃ መስቀሉን ሰጥቶናል። ክብርና ምስጋና ለስሙ ይሁን። ሞትን የሚያስደነግጠው ስሙን ሰጥቶናል። ስሙ ትውልድን ሁሉ የሚማርክ ሰይጣንን የሚሰብር ስመ ዚአከ ይስምዐ ሞት ወይደንግጽ ወቀላያት ይሰጠቃ ወከይሲ ይትቀየድ። ስምህን ሰምቶ ሞት ይደንግጥ ይላል። ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ቅናት ጥቅም ያገኝ። መርዝ ያላቸው የፍጥረት ወገኖች ይበተኑ። ስሙ መርዝ ይበትናል። ስሙ ቅናት ያስወግዳል። ስሙ ህሙማንን ይፈውሳል። ጤነኞች ነን የሚሉትን ደግሞ ለህመም ይዳርጋቸዋል። የማያዩ እንዲያዩ፣ እናያለን የሚሉ እንዲታወሩ እኔ ወደ ዓለም መጥቻለሁ ለፍርድ ያለ ጌታ። ዘውሩ ተወልደን ካዳነው በኋላ በመዳኑ ምክንያት ከምኩራብ እንደተባረረ ያዳነኝን አውቀዋለሁ ስላለ ስለተገፋ አገኘውና በእግዚአብሔር ልጅ ታምናለህ አለው። እንዳምነው ማን ነው ሲለው ምራቁን እንትፍ ብሎ ጭቃ የሰቀባህ አይን ላይ አይን ስሎ ግንባርህ ላይ አይን የሰጠህ ከለማኝነት ወደ ሰጪነት ከተመጽዋችነት ወደ መጽዋችነት የለወጠህ ከተመሪነት ወደ መሪነት ከፍ ያደረገ ጅራት የነበርከውን ራስ ያደረገ ከፍ ከፍ ያደረገ በሰገነት ላይ ያቆመ ታሪክ እንድትሆን ያደረገ እርሱ አሁን ከፊት የቆመው እሱ የእግዚአብሔር ልጅ ነው አለው። ክብርና ምስጋና ለስሙ ይሁን። ካመንበት ልንመሰክር ዝግጁ ከሆነን እግዚአብሔር በእኛ ይሰራል። ደጋግሜ እላለሁ፣ እድሜ የተሰጠን በዚች ዓለም ላይ የምንኖረው እግዚአብሔር በእኛ የሚሰራው ዓላማ ስላለው ነው። እግዚአብሔር በእኛ ላይ ያለው ዓላማ ካለቀ ምድር ላይ አንኖርም። ስለዚህ ሰው በተሰጠው አጭር ጊዜ እግዚአብሔርን ዓላማ ከፈጸመ ጥሩ ነው። ካልፈጸምን እዛ እንጠየቃለን። ስለ መክሊት የሚነገረው ስብከት ይሄ እኮ ነው። በተሰጠ እድሜ ውስጥ ምን ሰራ፣ በተሰጠሽ ምን ሰራሽ ነው። ነፍስ ትጠየቃለች። ሞት እንደሆነ አይቀር ብንፈራው ብንሸሸው ምን ብንንከባከበው ስጋችን መጨረሻ ላይ መፍረሱ አይቀርም። እግዚአብሔር መጨረሻችንን ያበጅልን። ስለዚህ እግዚአብሔር ነው ትልቁ ዳኛ፣ ፍትሃዊ ዳኛ። መጨረሻ ላይ ይጠይቀናል ስለተሰጠን ነገር ምን ማድረግ እንዳለብን። ከኛ የሚጠይቀው እግዚአብሔር ብዙ ነው። ከኛ የሚፈልገው ብዙ ነው። ለዚህ ነው ያለነው። ከኛ በላይ ለኛ የሚያስብ አምላክ ነው። ስለዚህ ስሙ ሞት ያስደነግጣል፣ ቀላያት ይሰነጥቃል። የከበረውን ስም በእያንዳንዳችን ልብ ውስጥ ነው የሳለው። ዓለም መርዝ ሰርታለች፣ እግዚአብሔር ማርከሻውን። ዓለም ሞት ደግሳልናለች፣ እግዚአብሔር ሕይወት። በሁሉም ተመልከቱ። በናይን ከተማ የምትኖር ሴት ልጇ ሞቶባት ነበር። አንድ ልጇን ሞት ቀምቶባት ነበር። ዓለም የሚሰጠን ይሄንን ነው። ነገር ግን ጌታ ሲመጣ ሁሉም ነገር ባዶ ሆነ። ምርኮን መሰብሰብ የሚችል አምላክ ነው ያለን። የተነጠቅነውን ይመልስልናል፣ እጥፍ ድርብ አድርጎ ይሰጠናል። ስለዚህ እሱ ቃሬዛውን ነካ፣ የተሸከሙት ቆሙ። ልጁን ተነሳለው። እናት አላመነችም። ልትቀብረው የምትወስደው ልጇ እጁን ትከሻዋ ላይ ጭኖ አቅፏት በደስታ ተመለሰው። እግዚአብሔር ሲገኝ ታሪክ ይቀየራል። የስቃይ ፋይላችንን የሚቀይር እግዚአብሔር ነው። የትላንት ማንነታችንን የሚለውጥ እግዚአብሔር ነው። ዘውሩ ተወልደ ይህን ሲሰማ አምናለሁ ብሎ ሰገደለት። ከዚያ ጌታ ምን አለው? የማያዩ እንዲያዩ
የሚታዩ የሚያዩ ደግሞ እንዳያዩ አይሁድ እኛ አናይም አሉት። አዎ ምክንያቱም እናይም ብትሉ ታዩ ነበረ፣ እናያለን ስለምትሉ ሳታዩ ከነውርነታችሁ ትኖራላችሁ። ምን ማለት ነው? ጻድቅ ነኝ እያለ ከነ ኃጢአቱ ከሚኖር ሰውነት እግዚአብሔር ይሰውረን። የብዙዎቻችን ድካም ይሄን ያልተገባ ቦታ ላይ ተቀምጦ አጎቱ ቄስ እንደሆኑ የሚተርክላችሁ ሰው አታጡ። በጣም ፍሬ የሆነ ሰው አያቴ ጀግና ነበሩ ብሎ ሊያወራላችሁ ይችላል። ምን ጥቅም አለው የአያቱ ጀግንነት? እንደው በጣም መንፈሳዊ አባት ነበሩ፣ እኔ የቄስ ዘር ነኝ ይላል። ስትለካው እሱ መናፍቅ ነው። ማንም በታሪክ አይጸድቅም። ክርስትና ርስት ጉልት አይደለም። የአባቶቻችን ልጆች ነን የምንለው የአባቶቻችን ልጆች መሆናችንን በስራ ስንገልጥ ነው። አብርሃም አባት አለን እያሉ ሲመጻደቁ እግዚአብሔር ምን አለ? ከእነዚህ ድንጋዮች ለአብርሃም ልጆችን እግዚአብሔር ያስነሳል። ከድንጋይ አትሻሉም የአብርሃምን ስራ ካልሰራችሁ። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ስራ በሰራችሁ ነበረ። ልቦና ይስጠን መድኃኔዓለም ለሁላችን። ስለዚህ ከአብርሃም በፊት አለው እያላቸው እነሱ ግን አባታችን አብርሃም ነው አሉ። ግድ የለም እኔን እንኳን ባትቀበሉ እስቲ የአብርሃምን ስራ ስሩ። የአብርሃምን ስራ ስትሰሩ እኔን እንድትቀበሉ አእምሯችሁ ይከፈታል። ከድንዛዜ ህይወት እግዚአብሔር ይሰውረን። ስለዚህ ክርስትና የተሰራልን መንገድ የምንኖርበት አይደለም። እንድንኖርበት የተነገረንን ብናየው ግን ጥሩ ነው። አሁን እንደምንኖረው ቀላል አይደለም። ክርስትና ፈርተን እንደሸሸነውን ከባድ አይደለም። ውስጡ ስንገባበት እግዚአብሔር መንገዱን ያስተካክልልናል። መድኃኔዓለም መንገዱን ያቅናልን። ይሄ ያልገባው ዓለም እግዚአብሔር ሊጎበኘው ሲመጣ የመጀመሪያው መንገድ ጠራጊ አሁን ርዕስ ያደረግነው ዮሐንስ ነበረ። የቦታችን ታላቅ ሰው ስሙ እዚህ የሰመረለት የዚህ ቦታ ታላቅ ነብይ፣ በተለይም የቦሌ ደብረ ሳሌም መድኃኔዓለም ፈዋሽ ጸበል ያለው መጥምቀ መለኮት ዮሐንስ አማላጅነቱ በሁላችን ላይ ይደረብን። ስለዚህ ምን አለ? ከኔ በኋላ የሚመጣው እሱ ከኔ በፊት የነበረ ነው አለ። በቃ ሁሉንም ነገር ለእግዚአብሔር እንደመስጠት ያለ ነገር የለም። ሰባኪው የስብከቱ ሞገስ ክርስቶስ መሆኑን ካላመነ ሲቆም ተራ ዲስኩር ይሆንበታል። ካህኑ የክህነቱ ግርማ ሹመት የሰጠው እግዚአብሔር መሆኑን ካላመነ እጁ ቆራጣ ይሆንበታል። አሳልሞ ሰይጣን አያስለቅቅም። አጥምቆ በሽታን አያድንም። ክርስቶስን ራስ ካላደረገ፣ የቤተ ክርስቲያኒቱን ቀኖና ካልጠበቀ፣ ለራሱ ክብር ካልሰጠ፣ በሚሞት ስጋው ላይ ኃጢአት እንዳይነግስ ካልጣረ፣ በሃይማኖት ካልተመላለሰ ጥቅም የለውም። ምዕመኑ 90 ጊዜ ነጭ ልብስ ቢለብስ፣ ዋጋው ውድ የሆነ የጥበብ ቀሚስ ብታሰፋ፣ ምዕመኒቱ እግዚአብሔርን በትክክለኛ ማንነቱ ካላወቀችው ዲኮሬሽን ብቻ ይሆናል። ነጠላ ብቻ የሚያሳይ ክርስትና ከመያዝ መድኃኔዓለም ይጠብቀን ሁላችንንም። ስለዚህ ክርስትና የሚጣፍጠው ሲናገሩ ሳይሆን ሲኖሩት ነው። በእግዚአብሔር ፊትም ብዙ መናገራችን አይደለም፣ ስራችን ነው የሚታየው። ስለ ዕውቀት አይሁድን የሚያክል ሊቅ ማንም የለም። ነገር ግን እግዚአብሔር ሲሰራ ደስተኞች አይደሉም። በሚሰራው አምላካቸው ቀኑ። የዚህ ዓለም ሰዎች እግዚአብሔርን ይጋፋሉ። ዓለም በስጋው በጣም ስግብግብ ሲሆን እግዚአብሔርን ይጋፋል። በዚህ ምክንያት ነው እኮ ጭንቅ የበዛበት ዓለም ላይ የምንኖረው። እንድንኖረው መስመራችን መስተካከል አለበት። ተራራው ዝቅ ማለት አለበት። ትዕቢተኞች ትሑታን መሆን አለባቸው። ጠማማው ይቅና፣ ክፉዎችና ሸፍጠኞች ቅኖች መሆን አለባቸው። ተንኮለኞች ሴራቸውን መተው አለባቸው። በባልንጀሮቻቸው መዳን አይኖቻቸው ደም የሚለብስ ምቀኝነትን መተው አለባቸው። ጠማማው ይቅና። ጠማማ ሰውነት አለ። ወንድምህ ሲያገኝ ይከፋሃል። ጎረቤት ሲያልፍላት ቅር ይልሻል። ይሄ ጠማማ ሰብዕና ነው። መድኃኔዓለም ያስተካክልልን። ጠማማው ይቅና እያለ መጣ። ተራራው ዝቅ ይበል፣ ከኔ በላይ ማን አለ ብለው ድሃ ንቀው ፍርድ አጓድለው የሚኖሩ ሰዎች አሉ። እንደ ጠዋት የዛለ የሚወድቅ ስልጣን ድሃ እየበደሉ ፍርድ እያዛቡ የሚኖሩ ስንት አሉ። ስንቱ እያውለበለበ እንደ ባንዲራ እየተሰቀለ ጠዋት ማታ ወረደ። ስንቱን አየነው በእኛ ዕድሜ እንኳን። ትዕቢተኞች በዚች ዓለም ላይ አይቆዩም፣ እንደ ጠዋት የዛ ይረግፋሉ። ኢትቅና ላይ ለኩያና ለዳዊት በክፎች ላይ አትቅና ወይ ኢትቅና ላይ ለገበርታ አመፃ በአመፀኞች ላይ አትቅና። እስመ ከመሳይ ፍጡነ ይየብሱ እንደ ሳር ለምልመው ፈጥነው ይደርቃሉ። ወበከመ ሐመልማል ሀብ ወፍጡነ ይወድቁ እንደ ምድረ በዳ አበባ ድንገት ይረግፋሉ። ተወከል በእግዚአብሔር ወግበር ሰናየ፣ በእግዚአብሔር ታመን መልካምን ነገር አድርግ፣ በከበረ ከፍታ ላይ ያኖርሃል። ማን ያኖረን ወገኖች? እግዚአብሔር ከፍ አድርጎ ያኖረን ሁላችንንም። ስለዚህ ክፉን ዓለም የምንከተል አትሆኑ ነው። ነገ እንደ ሸንኮራ መጣ ነው የምትተፋው። ዓለም እስከ መጨረሻ ያከበረችው ሰው የለም። ስለዚህ በዚህ ዓለም ላይ ከፍታ የለም። ተራራው ዝቅ ይበል እያለ መጣ። ማነህ አንተ ብለው ጠየቁት። ለጠየቁት ጥያቄ ሲመልስ ነው እኔ በውሃ አጠምቃቸዋለሁ ለንስሐ፣ እኔ ላንስ እሱ ሊልቅ የሚገባ ይመጣል፣ እኔ መንገድ ጠራጊ ነኝ። ኢሳይያስ እንዳለ አንሰ ቃለ አዋዲ ዘይሰብክ በከዳ ወይብል ሲሁአ ፍኖቶ ለእግዚአብሔር
እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። ኢሳይያስ በትንቢቱ እንደተናገረ እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ ብሏል ኢሳይያስ። እሱም በክርስቶስ ፊት መጥቶ መንገድ እየጠረገ ለእግዚአብሔር ሰዎችን የሚያስተካክል የሰባኪነት ተልእኮ፣ የአገልጋይነት ተልእኮ፣ አገልግሎት ማለት ሰዎችን ለእግዚአብሔር ማዘጋጀት ነው። የዘመኑ አገልጋዮች ሰዎችን ለራሳችን ነው የምናዘጋጀው፣ ለኑሯችን፣ ለጓዳችን፣ ለልብሳችን፣ ለዕለት ጉርሳችን። በዚህ ምክንያት ልጆቻችን ገንዘብ የሌላቸው ድሆች ከሆኑ ጊዜ አንሰጣቸውም፣ አናዳምጣቸውም፣ ምንም የሌለውን አንሰማውም። ስለዚህ እኛ በገንዘብ የምንገዛ ሰዎች ሆነናል። እግዚአብሔር ከዚህ ይሰውረን። ዮሐንስ ያስተምረናል። ለሁለት ጌቶች መገዛት አይገባም ይለናል። ገንዘባችሁ የምታገኙት ደሞዝ ይበቃችኋል ይለናል። ሀብታም ከድሃ አትለዩ ይለናል። ባለስልጣኖች ጉቦ አትቀበሉ ይለናል። ባለጊዜ ባለስልጣንን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ሰይፍ ስለያዛችሁ ጎበዝ አይደላችሁም፣ ተራችሁ ሲደርስ ትሞታላችሁ ይለናል። ዘረኞች ጎጠኝነትን አቁሙ፣ ለሁሉም ሰው እኩል ሁኑ፣ ተራራው ዝቅ ይበል ይስተካከል ይላል። ሰው ሁሉ እኩል ይሁን፣ እግዚአብሔርን መፍራት በልባችን እንገስ። መድኃኔዓለም ልቦና ይስጠን ለሁላችንም። ስለዚህ ለእግዚአብሔር መንገዱን አዘጋጁ ይላል። ማነህ አንተ አሉት። እኔማ በኋላ ጠምቄ መጣሁ፣ በትንቢት እንደተነገረልኝ የጌታን መንገድ ጥርጊያ ላቀና ነው። ከኔ በኋላ የሚመጣ ከኔ በፊት የነበረ ነው። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወእሳት። እሱ በእሳትና በመንፈስ ያጠምቃቸዋል። እቺና ትልቋ መልእክት በመንፈስ ቅዱስ ወበእሳት። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት አለ። አንሰ ቃለ አዋዲ ዘይሰብክ በገዳም። እኔ በውሃ አጠምቃለሁ። አንሰ አጠምቀክሙ በማይ። እኔ በውሃ አጠምቃለሁ፣ እርሱ ግን በእሳት ያጠምቃቸዋል። በምን ያጠምቃቸዋል? በእሳት። አዲስ ኪዳን በእሳት ጥምቀት የተመሰረተች ናት ነው መልእክቱ፣ ትልቁ መልእክት። ቤተ ክርስቲያን በእሳት የተጠመቀች ናት። ቤተ ክርስቲያን ማለት እኔና እናንተ ነን። ህዝቡ ቤተ ክርስቲያን ይባላል። ይሄ ጉባኤ ህንፃው፣ ማደሪያው፣ ስጋው ደግሞ የሚፈተትበት ቤተ ክርስቲያን ይባላል። አንዱ ምዕመን አማኙ ብቻው ምን ይባላል? ንገሩኝ እንጂ ቤተ ክርስቲያን ይባላል። ከሶስቱ አንዱ እንኳ ቢጎድል መኖር አይቻልም። ምዕመናን አንድ ላይ ቢኖሩ መስዋዕት የሚሰዋበት ህንፃ መቅደስ ከሌላቸው ዋጋ የላቸው። በዚህ ምክንያት ነው ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። የክርስቲያኖች መታረድና ሞት ከዘመነ ሰማዕታት ጀምሮ ከሐዋርያት ዘመን ጀምሮ ያለ ነው። አንዱ ስለ ሁሉ ሞቷል፣ ሁሉም ስለሱ ይሞታሉ። እኛ የምናለቅሰው ለገዳዮች ነው። እጃቸው የዛለ ዕለት፣ ሰይፍ ቀርቶ እጅን ጣት ማንሳት ያቃታቸው ቀን ሞገስ የሚሆናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። በእኛ ኃጢአት ምክንያት ግን የገጠሪቷ ቤተክርስቲያን መከራ እያየች ነው። እኛ ከተማ ውስጥ ጾም ሽረን እንበላለን፣ ካህን ለካህን እንነካከሳለን። ምዕመኑም አባቶቹን አያከብርም። ብዙ ጊዜ ተከታይ ያላቸው ሰዎች አባቶቻቸውን የሚሳደቡ ናቸው። ፌስቡኮቻችን ስድብ ላይ ነው ያሉት። ምዕመናኖቻችን ደግሞ በገጠር እየታረዱ ነው። እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድ ነው ዜናውን። አባቶቻችንን እግዚአብሔር ያኖርልን። እውነት በገጠር እየታረዱ ያሉ አባቶቻችንን ያኖርልን። መድኃኔዓለም ሞገስ ይሆናቸው። የሚያሳዝን መከራ ውስጥ ነው ያለ ነው። አናለቅስም፣ ዜና ሆነዋል። በቃ አይተን እንበሳጫለን። እከሌ ምን አለ ስለታረዱት ሰዎች ምን ብናወራ ምን ጥቅም አለው? አሁንማ ፈራን። ምላሳችን የሚያባዛ ሁሉ መሰለን። እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። በሁሉም ነገር ግን ፍጻሜውን የምናየው ቅድም መምህራችን መምህር አስራት እንደተናገሩት መከራ የክርስቲያኖች የልምድ ህይወታቸው ነው። ልምድ መቅሰሚያቸው ነው። ለክርስቲያኖች የእግዚአብሔር ለመሆናቸው በየቀኑ ይለማመዱታል። እስመ በእንቲአሁ ይቀትሉነ ኩሎ አሜረ ወኮነ ከመ አባግ ዘይጠቡ። እንደሚታረዱ በጎች ሆነናል። እንደዚህ እኮ አልነበርንም እኛ። ምንም እኮ አንጠይቅም እኮ። የምንሳፈረው መኪና ላይ ሾፌር ጠይቀን እናውቃለን እንዴ? የምንገባበት ታክሲ ውስጥስ ሹፌር ጠይቀን እናውቃለን እንዴ? ወዴት እንደሚሄድ ጠይቀን መሳፈር እኮ ነው። ሁላችንም እንሞታለን፣ ገዳዩም ይሞታል። መቼ ነው ግን ወደ ነበርንበት ታሪክ የምንመለሰው? እግዚአብሔር ሀገራችንን ወደ ነበረችበት ይመልሳል። የሞቱትን አባቶቻችንን በረከታቸው ይደርብን። በቀን ሬሳ ይቀመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግድ የላችሁም፣ በየቤታችን እናልቅስ።
አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቆም። በግል መቼም አዋጅ አንጠብቅም። ማን ነው ይህንን ከሰማ በኋላ ቆሞ አንድ ሰላም ለኪ የሚደግም ከኔና ከእናንተ መሃል? ምን ጥቅም አለው? ብናወግዝ ውግዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይህን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ አስቡት። እግዚአብሔር ሞትን ከኢትዮጵያ ክርስቲያኖች ላይ ያንሳላችሁ። ለነሱ ሰማዕትነት ነው፣ ለኛ ግን በየቀኑ ይቆረጣጥመናል። ህመም ነው፣ ህመም። ይሄ የቤተ ክርስቲያኒቷ ገጽታ ነው። በቃ አምናችሁ ተቀበሉ። ግን በዚህ ዘመን እግዚአብሔር እኛ እንድንመለስ ስለፈለገ በአስፈሪ ዜናዎች ተሞልቷል ጆሮአችን። እንድንደነግጥ እግዚአብሔር ኃይል ይስጠን ሁላችን። ስለዚህ አንዱ ስለ ሁሉ ሞቷል፣ ሁሉም ስለ እርሱ ይሞታል። ይህን ደግሞ የፈጠረው በእሳት መጠመቋ ነው። እሳት ነች ቤተ ክርስቲያን፣ በሃይማኖት ሙቀት የጋለች ናት። መንፈስ ቅዱስ ይላል አባ ጊዮርጊስ ዘጋስጫ፣ በሃይማኖት ሙቀት ቤተክርስቲያንን የሚያገላት እሳት ነው። ወደ እሳትነት ስንቀየር የሞት ፍርሃታችን ይወገዳል። አንዳንድ ጊዜ የምንለው ነገር አለ። እኛም እኮ እዛ ብንሆን ኖር ይሄኔ ሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ ማይተባችንን እንበጥስ ነበር። ፈሪ እንደሆንን አውቆ ከተማ መካከል አርበኛ ያደረገን መድኃኔዓለም እንደ ድካማችን። ብርቱ ስለሆኑ እነሱን ሰማዕት አደረጋቸው፣ በረከታቸው በእኛ ላይ ይደርብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን። ይህንን ብናገር ታስር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየው ማለት እኮ። መድኃኔዓለም ልቦና ይስጠላሁላችን። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። ይህ ሁሉ ግን ለሚመጣው ነገር ጥላ ነው። የእግዚአብሔር የመሆናችን ምልክት ነው። ቤተክርስቲያን በእሳት ወንዝ የመጠመቋ ምልክት ነው። አልጋ በአልጋ በሆነ ኖሮ ዓለም ላይ ልትኖር አልተጠመቀችም። ይህን ነው ያለው ዮሐንስ። ወውእቱ ያጠምቀክሙ በመንፈስ ቅዱስ እሳት፣ እሱ ከኔ በኋላ የሚመጣው በእሳትና በመንፈስ ቅዱስ ያጠምቃቸዋል። በእሳት ትጠመቃላችሁ። የእሳት ጥምቀት ቤተክርስቲያን የተጠመቀችበት ጥምቀት ነው። ስለዚህ አሁንም መቅደሷ ላይ እሳት ይወረውራሉ፣ አትቃጠልም፣ ያበዛታል እሳት። ያቺ 120ዎቹ ቤተሰቦች በአንድ ቤት ውስጥ ነው። በተለይ 12ቱ ደግሞ 72 ቋንቋ እንዲናገሩ የተፈቀደላቸው ዓመት በህብረት ኢየሩሳሌም አስተምረው የኢየሩሳሌምን ክርስትና ካጸኑ በኋላ ዓለምን በደመና እየዞሩ ሰበኩ። እሳት ያበዛል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተክርስቲያን በተቃጠለች ቁጥር ትበዛለች። እሳት በእሳት ይባዛል እንጂ አይጠፋም። ስለዚህ በእሳት ያጠምቃችኋል ያለው ዮሐንስ ይሄንን ነው። ይሄ እርሱ በእሳት ያጠምቃችኋል ብሎ ጌታ የተናገረው ቃል በዚህ ሳምንት ተፈጸመ። መንፈስ ቅዱስ በሐዋርያት ላይ ወረደ። ደስ ይበላችሁ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን በእሳት ተጠመቀች። ተጠምቁ አርድእት በፈለገ እሳት እምሰማየ ሰማያት ዘውሕዘ ይላል። ከሰማይ በወረደው የእሳት ወንዝ የጌታ ደቀ መዛሙርት ተጠመቁ። ውእየ ሶከ ኃጣውኢሆሙ የኃጢአታችሁ እሳት ተቃጠለ። ወሥጋሆሙ ኢውእየ ስጋቸው ግን አልተቃጠለም። እግዚአብሔር እሳት ነው። ቸርነቱ እሳትነቱን ይጎርደዋል። እግዚአብሔር እሳት ነው። እኛ ላይ ሲያርፍ ኃይል እሳት ያደርገናል። እግዚአብሔር እሳት ነው። አረማውያንን ሲያርፍ ያቃጥላቸዋል። ስራውን መስራት አያቆምም እኮ። የሚደርስብንን በደል እናስባለን እንጂ እግዚአብሔር ለእያንዳንዱ ዋጋውን ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ ነው መጽሐፍ ነው። ሁሉም የዘራውን ያጭዳል። እግዚአብሔር ዘሰፈርክሙ ይሰፍር ለክሙ ይሌለ መጽሐፍ። እግዚአብሔር ተበቃ አምላክ ነው መጽሐፍ ነው የሚለው። በቀልና ፍርድ የኔ ነው፣ እኔ ተበቃ አምላክ ነኝ ይላል። ክብርና ምስጋና ለስሙ ይሁን፣ ሁሉን የሚችል አምላክ። ስለዚህ የዘነበው እሳት እኛን ያበዛናል። ማን ይመስገን? እግዚአብሔር ይመስገን። ዮሐንስ አልተሳሳተም። በእሳት ትጠመቃላችሁ፣ ዓለምን ሁሉ ትሞላላችሁ፣ ከኔ በኋላ ያለው ከኔ በፊት የነበረ ነው አለ። በዚህ ቃል ውስጥ ዮሐንስን ትሕትና አድንቀን በእሳት የተጠመቀችዋ ቤተክርስቲያን መልኳ ምን መሆን እንዳለበት እንናገራለን። ዮሐንስ በጣም ትሁት ነው። ሰው ሁሉ ተከትሎታል። ተከታይ በዛ ብሎ ከክርስቶስ ፊት ካልቆምኩ አላለም። ዝና ያሰከራቸው ሰዎች ብዙ ናቸው። ከዚህ መቅደስ ሲወጡ ማይክ ስለያዙ ናላቸው ዞሮ ሰው ስላጨበጨበና እልል ስላለላቸው ብቻ ራሳቸውን ከፍታ ላይ አስቀምጠው ድንገት የተፈጠፈጡ ሰዎች አሉ። እግዚአብሔር እንደተለያቸው ሳያስቡ ኃጢአታቸው ትዕቢታቸው የጣላቸው ተራራው ዝቅ ይበል። ከምዕመናንም አሉ ዘርና ጎጣቸውን እየቆጠሩ ክርስቶስ የጠፋባቸው። ስለዚህ እግዚአብሔር እንዲታየን ተራራው ዝቅ ይበል፣ ትሕትና ያስፈልጋል። እሱ ስለ ትሕትና ሲያስተምር ቆይቶ ሲጠየቅ አንተ ኤልያስ ነህ ወይ ኤርምያስ ነህ ወይ እያሉ ጠይቀውታል። ኢኮንኩ አይደለሁም
እኔ አንድ የምድረ በዳ ጨዋይ ነኝ አለ። ከበረሃ የመጣ ጨዋይ ሰው ታውቃላችሁ፣ እንደዛ ነኝ አለ። እንዴት አይነት ትህትና ነው! አባ መቃርስ የሚባሉ ጻድቅ አባት በነበሩበት ባታቸው አንድ ወጣኒ መነኩሴ በጣም ደጅ ሲጠና ያዩታል። በጸሎቱ መካከል አጋንንት በሰው ተመስለው ይመጡና አባ እዚህ ምን ታደርጋለህ ብሎ ይጠይቃቸዋል። እጸድቅ ብዬ ክርስቶስን አገኝ ብዬ። ተመልሰው ሄዱ። በሁለተኛውም መጡ። አባ እዚህ ምን ታደርጋለህ ብለው ጠየቋቸው። እጸድቅ ብዬ ክርስቶስን አገኝ ብዬ እያለ ሲመልስ አባ መቃሪ በራእይ አይተውታል። አንድም ጠርተው ጠየቁት ይላል። ሰይጣን እንደ ሰው መጥቶ አሉት እዚህ ምን ታደርጋለህ ብሎ ቢጠይቅህ መልስህ ምንድን ነው አሉት። እኔ እኮ ተጠይቄ መልሻለሁ። ምን ብለህ? እጸድቅ ብዬ ክርስቶስን አገኝ። ዝም በል። ክርስቶስን የምታገኝ አንተ ብቻ አይደለህም። በገበያ ያለችው ነጋዴ በአግባቡ ለሕዝቡ ከሸጠች፣ በከተማ ያለችው ምዕመን በአግባቡ ከተሳለመች፣ ደጅ የሚጠናው ምዕመን ስጋው ደሙ ከተቀበለ፣ ጽድቅን ከሰራ ሰው ባለበት ቦታ ይጸድቃል። እኛ የመነነው ዓለሙን ስላልቻልነው ነው። ዓለሙ ላይ ያለው በደንብ ከታገለ ከኛ ይበልጣል ማለት ነው። ሽሽት ነው የወጣ ነው። አመሬ ቢከፋ በላቸው ሲጠይቁ ሰዎች፣ ግብሬ ከሰው አልስማማ ቢል፣ ከዚያም ጋር እየተናከስኩ ክፉ ብሆን ይሄ ስለኔ አይገባኝም ከሰው ጋር መኖር ብዬ ወጣው በል እንጂ ልጸድቅ መነንኩ አይባልም። ይሄ ትዕቢት ነው። ከዚያ በኋላ ደነገጠ። በአቱን ዘግቶ ሲጸልይ ተሰብስበው መጡ። ይዘውት ሊሄዱ ልቡን አሳውረውታልና በከንቱ ውዳሴ ጸድቀሃል ሊሉት መጡ። አባ እዚህ ምን ታደርጋለህ አሉት። ያበደ ውሻ ያንንም ሲናከስ መርዙን እዛም ላይ ሲተፋ ያም እየወረወረ ያባረረዋልና ግብሬ ክፉ ኃጢአቴ የበዛ የከረፋው ስለሆንኩኝ ከሰው ተለይቼ እንዳበደ ሰው ብቻዬን እዚህ ነኝ አለ። እቺ የአባ መቃሪ ምክር ናት ብለው እልም ብለው ጠፉ፣ አልመጡም ይላል። ክብርና ምስጋና ለአምላካችን ይሁን። ሰይጣን ከልቦናችን ላይ ያለውን ጽድቅ የሚያነሳበት መንገድ ትዕቢት ነው። በመዋዕለ ሥጋዌ ጌታችን ኢየሱስ ክርስቶስ 5 እንጀራና 2 ዓሣ አበርክቶ 5 ገበያ ሕዝብ ስላጠገበ ሕዝቡ ተስማማና ከደቀ መዛሙርቱ ጋር አንድ ላይ ሆነው ሊያነግሱት ፈለጉ። ሳምንት ጠቅሰነዋል ይህን ታሪክ። ወደ ማዶ እንዲሻገሩ ግድ አላቸውና እሱ ተራራ ላይ ብቻውን ወጣ። ከንቱ ውዳሴ ጽድቃችንን ይቀማብናል። 3 ቀን አስቀድሰን እኮ አንተ የእግዚአብሔር ሰው ነህ፣ ቤተ ክርስቲያን ደጅ እየጠና ነው፣ እንደ ጻድቅ ማብራራት እንጀምራለን። ገዳም ሄደው ገዳም ላይ ያለ የብርድ መከላከያ ሹራብ ኮፍያ ስለገዙ ብቻ የመነኮሱ የሚመስላቸው ሰዎች አሉ። ግሸን ስንሄድ መቋሚያ ስለገዙ፣ ትልቅ መቁጠሪያ እዛው ገዳም ላይ አግኝተው ስለገዙ፣ ከዛም በኋላ ደግሞ የሆነ ሹራብ ስላደረጉ፣ ቢጫ ወይባ ስለጫኑ በቃ የመነኑ ይመስላቸዋልና እዛ አካባቢ ስርዓትና ሰመር ይላሉ። የወንድና የሴት በር መግቢያ